ርዕስ የሚሆነው ከክፉ ነገር ሁሉ ያዳነኝ መልአክ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 48 ቁጥር 16 ላይ ነው። ከልጅነቴ ጀምሮ የመገበኝ ያሳደገኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴኖች ይባርክ ይላል ቃል። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ያዕቆብ ተብሎ የሚጠራ አንድ ሰው የተናገረው ቃል የዮሴፍን ልጆች ኤፍሬምና ምናሴን ሊባርክ ባለ ሰዓት በርዕስነት ያነሳነውን ኃይለ ቃል ተናግሮታል። ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ ያላስቀድሞ ከክፉ ነገር ሁሉ ደግሞ ያዳነኝ መልአክ እነዚህን ብላቴኖች የዮሴፍን ልጆች ኤፍሬምና ምናሴ ይባርክ ብሎ ተናገረ። እንግዲህ ባጭሩ በርዕስነት ያነሳነውን ቃል ያገኘነው ከዚህ ታሪክ ውስጥ ነው። ርዕሱን የመረጥንበት ምክንያት ሁላችን እንደምናውቅ በየዓመቱ ሰኔ 12 ቀን በዛሬው ቀን ማለት ነው በቤተ ክርስቲያናችን ከምናከብራቸው በዓላት መካከል የሊቀ መላእክት የቅዱስ ሚካኤልን ዓመታዊ ክብረ በዓል በቆየንበት ስፍራ ላይ አክብረናል። ስለዚህ ዕለቱን፣ ወቅቱን፣ ጊዜውን የዋጀ ትምህርት መማር እንድንችል ይህን ርዕስ መርጠነዋል። ሁላችን እንደምናውቅ የቤተ ክርስቲያናችን ትምህርት ወቅትን፣ ጊዜን የዋጀ ነው። ሐዋርያው ቅዱስ ጳውሎስም ሲናገር ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ብሎ ተናግረዋል። እዛ ቆላስይስ ምዕራፍ 4 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ። ይሄ ዘመን በጥበብ የምንመላለስበት ዘመን ነው። ትንቢቱ የሚፈጸምበት፣ ምሳሌው የሚደርስበት የመጨረሻ ዘመን ዋዜማ ላይ ነው ያለ። በየፌርማታ በየቢሮአችን ውስጥ በጎረቤት ስለ ሃይማኖታችን ጥያቄ ያለብን በቅዱሳን መላእክት ዙሪያ፣ በድንግል ማርያም ዙሪያ፣ በታቦቱ ዙሪያ፣ በጾሙ ዙሪያ፣ በነገረ ክርስቶስ ዙሪያ ብዙ ጥያቄ ያለብን። ስለዚህ ስር ሰደን በሃይማኖት መታነጽ እንድንችል ለምንጠየቀው ጥያቄ መልስ ለመስጠት ዘወትር የተዘጋጀን እንድንሆን ቀኑም ስለገጠመ በነገረ መላእክት ዙሪያ ለዛሬ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። አሜን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እኔ ከተናገርኩ በኋላ ድምፃችሁን አሰምታችሁ ከኔ ቀጥላችሁ ሁላችሁም ተናገሩ። ከክፉ ነገር ሁሉ በሉ እስኪ ያዳነኝ መልአክ ቅዱስ ሚካኤል ከክፉ ነገር ሁሉ ያድነ። አሜን። በዚህ ርዕስ ውስጥ ሶስት ነገሮችን ባጭሩ አያል።
በመጀመሪያ ስለ መላእክት ስለምንማር የመላእክት ተፈጥሮ እንዴት እንደሆነ ባጭሩ እናያለን። በሁለተኛ ደረጃ በመጽሐፍ ቅዱስ የመላእክት አገልግሎት ምንድነው የሚለውን አያል። ሶስተኛና የመጨረሻ ዛሬ ቅዱስ ሚካኤል ምን ያደረገበት ቀን ነው የሚለውን በጣም ባጭሩ ጠቁሚያችሁ ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። ከክፉ ነገር ሁሉ ያዳነኝ መልአክ ርዕሳችን ይሄ። ስለ ተፈጥሯቸው ከማየታችን በፊት የቅዱስ ሚካኤል ዓመታዊ ክብረ በዓል ስለሆነ ሚካኤል ማን ነው የሚለውን አባቶቻችን ብዙ ጊዜ የሚነግሩንን ጥቂት ነገር ተመልክቼ ወደ መፈልገው ነገር አልፋል። የስሙ ትርጉም ሚካኤል ማለት መኑ ከመኤል፣ መኑ ከመ እግዚአብሔር፣ መኑ ከመ አምላክ ማለት። ሚካኤል ማለት እንደ እግዚአብሔር ያለ ማንም የለም ማለት። በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ የተመዘገበው ቃል ማለት እንደ እግዚአብሔር ያለ ማንም የለም ተብሎ ተጽፏል። ሚካኤል ስንል እንደ አምላክ ያለ ማንም የለም ማለታችን ነው። የእግዚአብሔርን ስም እየጠራን ነው። አዎ እንደ እግዚአብሔር ያለ መሐሪና ይቅር ባይ ማንም የለም። እንደ እግዚአብሔር ያለ ፍቅር ማንም የለም። እንደ እግዚአብሔር ያለ ለጋሽ ማንም የለም። እንደ እግዚአብሔር ያለ እውነተኛ ማንም የለም። እንደ እግዚአብሔር ያለ እንባን የሚያብስ እንቆቅልሽን የሚፈታ ታሪክ የሚቀይር ነገር የሚገለብጥ ተራራ እንደ ዳላ ሜዳ የሚያደርግ ባህር እየከፈለ በደረቅ የሚያሻግር የአናብስቱን አፍ የሚዘጋ ከነደደ እሳት ከተቃጣ መዓት የሚያድን እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ሚካኤል ስንል ይሄን ሁሉ ይጠቀልላል። እንደ እግዚአብሔር ያለ ማንም የለም ማለታችን። ከሰባቱ ሊቃነ መላእክት መካከል አንዱ ነው ቅዱስ ሚካኤል። የመላእክት ሁሉ አለቃቸው ነው። እንዲህ ተብሎ እንደተጻፈ ይህ ሐዋርያው የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 9 ላይ የመላእክት አለቃ ሚካኤል ይለዋል ይሄ ሐዋርያ። ስለዚህ ቅዱስ ሚካኤል ባጭሩ ይሄ ትንሽ ፈጠን ላለው ጊዜ ለመጠቀም ልትከታተሉኝ በእግዚአብሔር ፍቅር ጠይቃችኋል። እስኪ ወደ አንደኛው ሐሳብ ጋር ልምጣ። የመላእክት ተፈጥሮ እንዴት ነው የሚለውን እንይዝ። እንግዲህ ብዙ ጊዜ እንደምንማማር መላእክትን በዕለተ እሑድ አምላካችን እግዚአብሔር ካለመኖር ወደ መኖር አምጥቷቸዋል። ከእሳትና ከንፋስ ተፈጠሩ ሲባል እንሰማል። ይሄ ማለት ረቂቅነታቸውን ኃያልነታቸውን ለመግለጥ እንጂ መላእክት ከእሳትና ከንፋስ ነው የተፈጠሩት ማለት ግን አይደል። ካለመኖር ወደ መኖር ነው እግዚአብሔር ያመጣቸው። ከእሳት ከንፋስ ስንል እሳትና ንፋስ ረቂቅ ናቸው፣ ኃያላን ናቸው። መላእክትም ረቂቃን ናቸው፣ መናፍስት ናቸው። ተፈጥሯቸውን ለመግለጥ ነው ከእሳትና ከንፋስ ተፈጠሩ የምንለው። ልበ አምላክ ዳዊት በመዝሙር 103 ቁጥር 4 ላይ መላእክቱን መንፈስ አገልጋዮቹን
የእሳት ነበልባል ያደርጋል ነው። ረቂቃን ናቸው ወገኖቼ። መላእክት አያገቡም፣ አይወልዱም፣ ጾታ የላቸውም፣ አይበሉም፣ አይጠጡም፣ አይሞቱም፣ አያንቀላፉ። ለመላእክት ይሄ አይነገርላቸው። ጾታ የላቸውም መላእክት፣ ወንድ ሴት ተብለው አይጠሩም። አይበሉም፣ አይጠጡም፣ አያገቡም፣ አይወልዱም፣ አይዋለዱም። ቁጥራቸው እልፍ አእላፍ ወትእልፊት አእላፋት ነው። በአንዱ መልአክ ሌላ መልአክ ማለፍ ይችላል ከረቂቅነታቸው የተነሳ። ቅዱስ ሚካኤል በቅዱስ ገብርኤል ውስጥ ማረፍ ይችላል። ረቂቃን ናቸው በጣም። ስለዚህ ተፈጥሯቸው ካለመኖር ወደ መኖር እንደመጡ መጽሐፍ ቅዱስ ይነግረናል። እልፍ አእላፍ ናቸው። ቁጥራቸው ይሄ ነው አይባልም። ዓለም ከተፈጠረ ጀምሮ ወገኖቼ የዘነበው የዝናብ ነጠብጣብ ቢቆጠር ወገኖቼ መላእክት ከዛም በላይ ናቸው ይላል አንድ የቤተ ክርስቲያን። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ የዘነበው የዝናብ ነጠብጣብ ወገኖቼ መላእክት ከዚያም ቁጥር በላይ ናቸው። ባጭሩ የመላእክት ተፈጥሮ ይህንን ይመስላል። ወደ ሁለተኛው ሐሳብ እንሄድ። ወደ ኋላ ትንሽ ያዝ የሚያደርገን ነገር ስላለ በፍጥነት ለማየት ሞክራል። ሁለተኛ የመላእክት አገልግሎት ምንድነው የሚለውን እንመልከት እስኪ። በሰማይ አገልግሎታቸው ምንድነው? በምድርስ የሚለውን ለይተን እናየው። በሰማይ የቅዱሳን መላእክት አገልግሎት ያለማቋረጥ እግዚአብሔርን ቅዱስ 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 እያሉ ማመስገን። ይሄ የቅዱሳን መላእክት በሰማይ ስራቸው እንዲህ ተብሎ እንደተጻፈ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ተመዝግቧል። እንዲህ ይላል፣ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የሚናገረው ኢሳይያስ ነው። ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁታል። ምን ማለቱ ነው? በአንድ ወቅት ዖዝያን በድፍረት ወደ ቤተ መቅደስ ለአገልግሎት ሲገባ እሱ ንጉሥ ነው፣ ካህን አይደለም። ነገር ግን ማን ይከለክለኛል ብሎ ልብሰ ተክህኖ ለብሶ በድፍረት ወደ መቅደስ ውስጥ ገባ። ጽናውን ይዞ ዕጣን ጨምሮ ካህናቱ ብቻ ሊያደርጉ የሚገባውን አወቅኩሽ ናኩሽ ብሎ ንጉሥ ነኝ፣ የቆመውን ቆረጥ፣ የተኛውን ፍለጥ ብል ማንም አይከለክለኝም ብሎ በትዕቢት ወደ መቅደስ ውስጥ ገባ። ዕጣን ያጥን ጀመረ። ታሪኩ ሰፊ ነው። እግዚአብሔር በለምጽ መጥቶት ከመቅደስ ውስጥ አስወጣው። በዘመኑ የነበረው ነቢይ ኢሳይያስ ነበር። ዖዝያንን አይቶት መገሰጽ ሲገባው፣ ከመቅደስ ውስጥ ውጣ ማለት ሲገባው አይቶ እንዳላየ ሰምቶ እንዳልሰማ ነቢዩ ኢሳይያስ አለፈ። ለምንድን ነው ያለፈው? ንጉሥ ስለሆነ ቢገስጸው ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል፣ ወደ ወህኒ አሳልፎ ይሰጠኛል ብሎ ፈርቶ ከእግዚአብሔር ይልቅ ንጉሡን ፈራና ዝም አለ። አሁን ዖዝያን ሲሞት እግዚአብሔር ለኢሳይያስ ተገለጠለት። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምን ማለቱ ነው? እግዚአብሔር ለኢሳይያስ ኢሳይያስ አንተ የፈራኸው ዖዝያን ሞተ፣ እኔ ግን ይሄው አለው ሲለው ነዋ። ልትገስጸው ሲገባ፣ ከመቅደስ ውጣ ልትለው ሲገባ ፈርተኸው ዝም ያልከው ዖዝያን ሞተ፣ እኔ ግን ይኸው ሕያው ነኝ፣ መጀመሪያ የሌለኝ መጀመሪያ፣ መጨረሻ የሌለኝ መጨረሻ፣ አልፋና ኦሜጋ ነኝ ብሎ ሲለው ዖዝያን በሞተበት ዓመት እግዚአብሔር
ለኢሳይያስ ከፍ ባለ ዙፋን ላይ ተገለጠ። የምንፈራቸው ሰዎች ሁሉ ይሞታሉ። ዖዝያን ይሞታል። እንመለስ እንዳይሰፋ። የልብሱም ዘርፍ መቅደሱን ሞልቶት ነበረ አለ። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበራቸው። በሁለት ክንፋቸው ፊታቸውን ይሸፍኑ ነበረ፣ በሁለት ክንፋቸው እግሮቻቸውን ይሸፍኑ ነበረ፣ በሁለት ክንፋቸውም ይበሩ ነበር። በሁለት ክንፋቸው ፊታቸውን ሱራፌል መሸፈናቸው አንተን ማየት አይገባንም ሲሉ እግዚአብሔርን አንተን ማየት አይገባንም ብለው በትህትና በሁለት ክንፋቸው እግሮቻቸውን መሸፈናቸው በፊትህ መቆም አይገባንም ሲሉ በሁለት ክንፋቸው ይበሩ ነበረ። ለተልእኮ ፈጣን መሆናቸውን ያጠይቃል። እንዲህ ይሉ ነበር እየተቀባበሉ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር፣ ያመሰግኑ ነበር። ስለዚህ የመጀመሪያ የቅዱሳን መላእክት በሰማይ አገልግሎታቸው ምንድነው ሲባል መጽሐፍ ቅዱስ እንደሚነግረን ያለ እረፍት ያለ ማቋረጥ አምላካቸው እግዚአብሔርን ማመስገን። መላእክት ወገኖቼ ሲያመሰግኑ ያርፋሉ፣ ሲያርፉ ያመሰግናሉ። ምስጋና ምግባቸው ነው። ምግባቸው ምስጋና። አይበሉም አይጠጡም ቅዱሳን መላእክት ብለናል። ምግባቸው የቅዱሳን መላእክት ምስጋና ነው። ምስጋና ምግባቸው ነው። ዳዊት ሲዘምር ምን አለ? ሰው የመላእክትን እንጀራ በላ አለ። እዛ መዝሙር 77 ቁጥር 25 ላይ አሁን ሰው የመላእክትን እንጀራ በላ ሲል መላእክት የሚበሉት እንጀራ አለ ማለት አይደለም። ሰው የመላእክትን እንጀራ በላ ሲል ሰው እንደ መላእክቱ እግዚአብሔርን አመሰገነ ማለት። እስኪ አመስግኑት፣ እንደ መላእክቱ አመስግኑት፣ ከፍ አድርጋችሁ እግዚአብሔር የተመሰገነ ይሁን። ስለዚህ የመጀመሪያው የመላእክት አገልግሎት በሰማይ ምንድነው ሲባል ያለማቋረጥ ቅዱስ 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 እያሉ ማንን ማመስገን? እግዚአብሔርን። ወገኖቼ እግረ መንገድ ይሄ የመላእክቱ ምስጋና በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ነው። ቤተክርስቲያን በቅዳሴ መካከል በኪዳኑ ላይ በሰዓታቱ ላይ እግዚአብሔርን ስታመሰግን ቅዱስ 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 እያለች ታመሰግናለች። ሦስት መሆኑ ሥላሴ በስም በአካል በግብር ሦስት የመሆናቸው ምሳሌ፣ ቃሉ አለመለወጡ ቅዱስ 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 ቃሉ አለመለወጡ ደግሞ ምንም ሥላሴ በስም በአካል በግብር ሦስት ቢሆኑ በባህሪ በሕልውና ዓለምን በመፍጠር ዓለምን በማሳለፍ አንድ የመሆናቸው ምስጢር። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እግዚአብሔርን የምታመሰግነው በመላእክቱ ምስጋና ነው። ምን እያለች? ቅዱስ 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 እያለች ታመሰግናለች። ይሄ ምስጋና ያለው ቤተክርስቲያን ብቻ ነው። አመስግኖት እግዚአብሔርን፣ ስሙ የተመሰገነ ይሁን። ወደ ሁለተኛው ሐሳብ ልሄድ። በምድርስ ስራቸው ምንድን ነው? መላእክት ወደ ምድሩ ደግሞ ልምጣ። ይሄ ብቻ ነው በሰማይ ማለት አይደለም። ጊዜ መጠቀም እንድችል ብዙ ነገር እየተውኩኝ ነው። በምድር የቅዱሳን መላእክት አገልግሎት ምንድን ነው ስንል የሰው ልጆችን መጠበቅ፣ መርዳት፣ መታደግ ጠቅለልን እናየው። እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። ኦርቶዶክሳውያን እያንዳንዳችን ጠባቂ መልአክ አለ። ቅዱስ ሚካኤል ጠባቂያችን፣ ቅዱስ ገብርኤል ጠባቂያችን፣ ቅዱስ ሩፋኤል ጠባቂያችን፣ ቅዱስ ኡራኤል ጠባቂያችን፣ እልፍ አእላፍ ወትልፊት አእላፋት የሆኑ ቅዱሳን መላእክት ይጠብቁናል፣ ይታደጉናል፣ ይረዱናል። የንጉሥ ልጅ ይጠበቃል። በምድር ያሉ የነገሥታት ልጆች በደህንነት ይጠበቃሉ። ታውቃላችሁ። ትምህርት ቤት ሲሄዱ ይጠበቃሉ። መዝናኛ ቦታ ይጠበቃሉ። በተሰማራበት መስክ የነገሥታት ልጆች፣ የባለስልጣን ልጆች፣ የባለጠጋ ልጆች ይጠበቃሉ። እኛ ደግሞ የሰማያዊው ንጉሥ የእግዚአብሔር ልጆች ነን። እግዚአብሔር እኛን የሚያስጠብቀን ደግሞ
በቅዱሳን መላእክት ነው። ክብር ምስጋና ለስሙ ይሆንልን። በመላእክቱ ያጠብቀናል። እስኪ ከብሉይ ኪዳን እንነሳ። በዚህ በኦሪት ዘጸአት በምዕራፍ 23 ቁጥር 20 ላይ ስለ ቅዱሳን መላእክት ጠባቂነት እንዲህ ተብሎ ተጽፏል። ላነበው ፈለገ። በመንገድህ ይጠብቅ ዘንድ በምንህ ምን ይልህ ዘንድ ይጠብቅ ዘንድ ወዳዘጋጀው ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ። በፊቱ ተጠንቀቁ፣ ቃሉን አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያሉን ሁሉ ብታደርግ ጠላቶችህን ይጥልልሃል። ለጊዜው ይሄ ቃል ለሊቀ ነቢያት ለሙሴ የተነገረ ቃል፣ ለሕዝበ ለእስራኤል ዘሥጋ የተነገረ ቃል። በመንገድ ሁሉ ይጠብቅ ዘንድ ከግብፅ የባርነት ቤት ወጥተው ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ሲጓዙ በራፊዲም ምድረ በዳ በሲና በረሃ በቃዴስ በርኔ የነጻነት ጉዞ ሲጓዙ በመንገድህ ይጠብቅ ዘንድ ወዳዘጋጀው ስፍራ ለእስራኤል የተዘጋጀው ስፍራ ማርና ወተት የምታፈስ ምድረ ርስት ከነዓን ናት። ወደዛ ትገቡ ዘንድ መልአኬን በፊትህ እሰዳለሁ፣ መልአኬን በፊትህ እልካለዋል። መጋቢ ብሉይ ተብሎ የሚጠራ የመላእክት አለቃ ቅዱስ ሚካኤልን እልካለሁ፣ በፊቱ ተጠንቀቁአል። በፊቱ ምን በሉ አልኳቸው? በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልም አለ። አዎ ስሜ በእርሱ ስለሆነ አለ እግዚአብሔር። የእግዚአብሔር ስም ያለው መላእክቱ ላይ ነው። ሚካኤል ስንል ኤል የሚለው ስም እግዚአብሔር ነው። ገብርኤል ስንል ኤል የሚለው ስም እግዚአብሔር ነው። ሩፋኤል ስንል ኤል የሚለው ስም እግዚአብሔር ነው። ስሜ በእርሱ ስለሆነ አዎ አታስመርሩት፣ አታስቆጡት። ኃጢአት ብታደርጉ ይቅር አይላችሁምና አለ። ስለዚህ የመጀመሪያ በምድር የቅዱሳን መላእክት ስራቸው አገልግሎታቸው ምንድነው ስንል የሰው ልጆችን መጠበቅ ነው። ቅዱስ ሚካኤል ሁላችንንም ይጠብቀ። እንመለስ። ዳዊት የተናገረውንም ቃል እስኪን ቅዱሳን መላእክት ጠባቂዎቻችን እንደሆኑ የሚገልጥ ቃል በዚህ በዳዊት መዝሙር በመዝሙር 90 ቁጥር 11 ላይ እንዲህ ተብሎ ተመዝግቧል። በመንገድ ሁሉ ይጠብቁ ዘንድ በምን ሁሉ? በመንገድ ሁሉ ስትወጣ ስትገባ ማለት፣ ስትቀመጥ ስትነሳ ማለት። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። ስለዚህ ይኸውላችሁ በመንገዳችን ሁሉ የሚጠብቁን ቅዱሳን መላእክትን እግዚአብሔር ሰጥቶናል። ብቻችንን አይደለንም ወገኖቼ። ሰው ራሱን መጠበቅ አይችልም። የሚጠብቁን መላእክት አሉ። እዚህ የደረስነው ወገኖቼ ጠላት ስለሌለብን አይደለም፣ እግዚአብሔር በመላእክቱ ስላስጠበቀን ነው። አመስግኖት፣ ከፍ አድርጋችሁ አመስግኖት። ስንት ወጥመድ ነበር በመንገዳችን፣ ስንት የተቆፈረ ጉድጓድ ነበረ፣ ስንት የተበጠበጠ መርዝ ነበረ፣ ስንት ምክር ነበረ። ነገር ግን ቅዱስ ሚካኤል ወጥመዱን እየበጣጠሰ ምክሩን እያጠፋ የተቆፈረውን ጉድጓድ እየደፈነ ወገኖቼ እየጠበቀ ዙሪያችንን ሰፍሮ ከክፉ ነገር እያዳነን እዚህ ደረስን።
እንጂ እንደ ሰዎች እንደ ጠላት አሰራር ቢሆን እንደ ጠላት ሐሳብ ቢሆን አንዳንዶቻችን ይችን ቀን ባላየን ነበረ። ነገር ግን በቅዱሳን መላእክት እግዚአብሔር እያስጠበቀን እዚህ ደረስን። ምን አለ ዳዊት በሌላ ስፍራ በዚህ በዳዊት መዝሙር በመዝሙር 33 ቁጥር 7 ጀምሮ የተመዘገበ ቃል የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እስኪ ቃሉን አብረን እንበለው። የእግዚአብሔር መልአክ በሉስ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውም። ምን ይላቸዋል? መላእክት ያድናሉ አያድኑ? አቤት የምታምኑ ሰዎች ድምፃቸውን ከፍ አድርጉና እስኪ መስክሩ። ቅዱሳን መላእክት ያድናሉ አያድኑ? አመስግኑ። ያድናሉ ያድናሉ። አንዳንድ ከኛ ቤተ እምነት ውጭ ያሉ ወንድሞች እናቶች መላእክት ያድናሉ ብለን ስንናገር እንዴ እነዚህ ኦርቶዶክሳውያን ደግሞ አበዙት፣ ማዳን የእግዚአብሔር ነው፣ እንዴት ነው መላእክት የሚያድኑት ብለው ይናገራል። ወገኖቼ የእግዚአብሔር ማዳንና የመላእክቱ ማዳን የሰማይና የምድር ያክል ልዩነት አለ። በደንብ አድርጋችሁ እንድትሰሙ እንፈልጋለን። እኛ ቅዱሳን መላእክት ያድኑናል ስንል የመላእክቱ ማዳን የጸጋ ነው፣ ከእግዚአብሔር የተሰጣቸው። ደግሞ እግዚአብሔር ያድነናል ብለን ስንል እግዚአብሔር አዳኝ ነው ብለን ስንል የእግዚአብሔር ማዳን ደግሞ የባህሪው ነው፣ ከማንም ሰው ያልተቀበለው። እግዚአብሔር በባህሪው አዳኝ ነው። እግዚአብሔር በባህሪው ቅዱስ ነው። እግዚአብሔር በባህሪው አምላክ ነው። እግዚአብሔር በባህሪው ንጉሥ ነው። እከብር አይል ክቡር፣ እጸድቅ አይል ጻድቅ፣ እነግሥ አይል ንጉሥ ነው እግዚአብሔር በባህሪው። መላእክቱ ግን በጸጋ አዳኝ ናቸው። ይሄው ያነሳነው ቃል የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የማይሻማ ቃል። ስለዚህ ቅዱስ ሚካኤል አድነኝ ማለት ይቻላል። ቅዱስ ገብርኤል ድረስልኝ ማለት ይቻላል። የመላእክቱን ስም እየጠሩ አድኑኝ፣ ታደጉኝ ማለት የመጽሐፍ ቅዱስ ሐሳብ ነው። ኦርቶዶክሳውያን የማያሳፍር እምነት ይዛችሁ እንዳታፍሩ። ካፈሩ እነሱ ይፈሩ። ምንድን ያለው ሐዋርያው? ያመንኩትን አውቀዋለሁና አላፍርበትም አለ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ እስኪ ቃሉን አብረን እንበለው። ያመንኩትን በሉስ አውቀዋለሁና አላፍርበትም። ምን አልልበትም? በቅዱስ ሚካኤል ታፍራላችሁ? በቅዱስ ገብርኤል ታፍራላችሁ? በድንግል ማርያም ታፍራላችሁ? በጻድቃን በሰማዕታት ታፍራላችሁ? በሃይማኖታችሁ ታፍራላችሁ? አናፍርም። የተዋህዶ ልጆች ያደረገን አምላክ ስሙ የተመሰገነ ይሁን። አናፍርም። ያመነውን ጠንቅቀን ነው። እንመለስ ወደ ቀደመ ነገራችን። ስለዚህ በምድር የቅዱሳን መላእክት የመጀመሪያ አገልግሎታቸው እኛን መጠበቅ፣ እኛን መራዳት ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ ናቸው አለ። ዕብራውያን 1 ቁጥር 14 ላይ እስኪ አብረን እንበለው። ሁሉ በሉ እስኪ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት ናቸው። ምንድን ናቸው? በቃ የሁላችንን መዳን ነው ቅዱሳን መላእክት የሚናፍቁት። በአንድ ኃጢአተኛ ንስሐ መግባት በሰማይ መላእክት ዘንድ ደስታ ይሆናል ተብሎ እንደተጻፈ፣ ስለዚህ መዳናችንን ይናፍቃል። ይታደጉናል፣ ይጠብቁናል፣ ከፊት ይመሩናል፣ ከኋላም ይከተሉናል። የመጀመሪያ በምድር የመላእክቱ አገልግሎት የሰው ልጆችን መጠበቅ ነው። ወደ ሁለተኛው ላይ ሁለተኛ በምድር የቅዱሳን መላእክት አገልግሎት የሰው ልጆችን ጸሎት ቅድመ እግዚአብሔር ማድረስ። በእግዚአብሔር ፊት ይቆሙልናል። ምንድን ነው የሚለው መጽሐፍ? በዚያን ዘመን ስለ ሕዝብ ልጆች ሁሉ የሚቆመው ታላቁ አለቃ
ሚካኤል ይነሳል ተብሎ ተጽፏል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ተመዘገበ። በዚያን ዘመን በመጨረሻው ዘመን አሁን ባለንበት በዚህ ዘመን ታውቃላችሁ፣ ያለንበት ዘመን የመጨረሻ ዘመን ዋዜማ ነው። ነብዩ ምን አለ? በዚያን ዘመን ስለ ሕዝብ ልጆች ሁሉ የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። ቅዱስ ሚካኤል ለሁላችንም ይቆምልን። ቅዱስ ገብርኤል ለሁላችን ይቆምልን። ቅዱስ ሩፋኤል ለሁላችን ይቆምልን። አዎ ጸሎታችን የሚያርገው በቅዱሳን መላእክት ነው። እንዲህ ተብሎ እንደተጻፈ እዚህ ራዕየ ዮሐንስ ምዕራፍ 8 ቁጥር 4 የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ተብሎ ነው የተጻፈ። ቃሉን አስተውሉ። የዕጣኑም ጢስ ከቅዱሳን ጸሎት ሁሉ ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። ስለዚህ መላእክት በምድር ሁለተኛ አገልግሎታቸው የሰው ልጆችን ጸሎት ቅድመ እግዚአብሔር ማድረስ ነው። ቅዱስ ሚካኤል ጸሎታችንን ያድርስልን። አዎ ስለ ሀገራችን የምንጸልየውን፣ ስለ ቤተ ክርስቲያናችን የምንጸልየውን፣ ስለ ወገኖቻችን የምንጸልየውን፣ ስለ ራሳችን የምንጸልየውን፣ ስለ ጤናችን የምንጸልየውን፣ ስለ እንጀራ ጉዳይ የምንጸልየውን፣ ስለ ፍትህ ጉዳይ የምንጸልየውን ወገኖቼ ጸሎታችንን በሙሉ ቅዱስ ሚካኤል ያሳርግልን። ይችላል አይችልም? ይሄው ከዕጣኑም ጢስ ጋር ከቅዱሳን ጸሎት ሁሉ ጋር ከመልአኩ እጅ ከማን እጅ? ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ይላል። ስለዚህ ሁለተኛው የቅዱሳን መላእክት በምድር አገልግሎታቸው ጸሎትን ቅድመ እግዚአብሔር ማድረስ። አንዳንድ ሰዎች መላእክት ከእግዚአብሔር ወደ ሰው ይመጣሉ እንጂ ከሰው ጸሎት ይዘው ወደ እግዚአብሔር አይሄዱም፣ በብሉይ ኪዳንም በአዲስ ኪዳንም አልተጻፈም ብለው የሚከራከሩ ሰዎች አሉ። አስተውሉ እግዚአብሔር ልጆች፣ ከእግዚአብሔር ወደ ሰው ይመጣሉ መላእክት፣ ይሄን ይቀበላል። ግን ከሰው ወደ እግዚአብሔር አይሄዱም። ጸሎትን ይዘው አይሄዱም፣ ልመናን ይዘው አይሄዱም፣ ምልጃን ይዘው አይሄዱም፣ በእግዚአብሔር ፊት አይቆሙም ብለው በድፍረት የሚናገሩ ሰዎች አሉ። ሂዱና ንገሯቸው። ከእግዚአብሔር ወደ ሰው ብቻ አይደለም መላእክት የሚመጡት፣ ከሰውም ወደ እግዚአብሔርም ጸሎት ይዘው ይሄዳሉ። በዚህ በትንቢተ ዘካርያስ በምዕራፍ 1 ቁጥር 12 ላይ የተመዘገበው ቃል ይህንን ይበልጥ ግልጥ ያደርጋል። ባጭሩ አየዋል። ዘካርያስ 1 ቁጥር 12 እንደዚህ ይላል፣ የእግዚአብሔርን መልአክ መልሶ፣ ቅዱስ ሚካኤል ነው መጋቢ ብሉይ ተብሎ የሚጠራ እስራኤልን እየመራ ምድረ ርስት ከነዓን ያስገባ መና ወርዶ የመገበ እሱ ነው። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር 70 ዓመት የተቆጣቸውን ኢየሩሳሌምና ይሁዳን የማትመራቸው እስከ መቼ ነው ብሎ ለእግዚአብሔር ተናገረ። እስራኤል ያሉት በባቢሎን ነው፣ በምርኮ ነው፣ በግዞት ነው ያሉት፣ በጭንቅ ነው ያሉት። ናቡከደነጾር የሚባል ጨካኝ ንጉሥ እያስጨነቃቸው ነው። ያነባሉ፣ ያለቅሳሉ፣ ይጸልያሉ፣ ይጾማሉ፣ ይጮሃሉ። ቅዱስ ሚካኤል የሕዝቡን ጩኸት ልመና ይዞ በእግዚአብሔር ፊት ቆመ። ምን ብሎ? አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት ሙሉ የተቆጣቸውን ይሁዳና ኢየሩሳሌምን የማትመራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ለመልአኩ እንዲህ አለ። ከእርሱ ጋር ይነጋገር ለነበረው መልአክ እንደዚህ አለው፣ በሚያጽናና በመልካም ቃል ተናገረው። እኔ በእስራኤል ላይ ተቆጥቼ ነበረ፣ በጽዮን ላይ ቀንቼ ነበረ። ነገር ግን ስለ እነርሱ ክፋትን አሁን ንስሐ ስለገቡ አሁን አለ ወደ ኢየሩሳሌም በምሕረት ተመልሻለሁ። ቤቴ ይሰራባታል፣ ገመድን ይዘረጋባታል። የመልአኩ ልመና፣ ምልጃ፣ ጸሎት፣ ጥያቄ እግዚአብሔር አደመጠ፣ ተቀበለ። ወደ ኢየሩሳሌም በምሕረት ተመልሻለሁ አለ። ስለ በደል ስለ ኃጢአታቸው ቀንቼ ነበረ፣ ተቆጥቼ ነበር፣ አዝኜባቸው ነበረ። አሁን ግን አለ ጸሎታቸውን አደመጥኩ፣ ጩኸታቸውን አደመጥኩ፣ ንስሐቸውን ተመለከቱ።
በምህረት ወደ ኢየሩሳሌም ተመለስኩኝ አለ። በምህረት ወደ ኢየሩሳሌም የተመለሰ አምላክ ወደ ሀገራችን ወደ ኢትዮጵያም በምህረት ይመለስላል። አሜን። ቅዱስ ሚካኤል ለእስራኤል በእግዚአብሔር ፊት እንደቆመ የማትምራቸው እስከ መቼ ነው ብሎ እንደለመነላቸው ኢትዮጵያውያንን የማትምራቸው እስከ መቼ ነው ብሎ ቅዱስ ሚካኤል በእግዚአብሔር ፊት ይቆመልን። አሜን። እኛስ ምህረት ያስፈልገናል አያስፈልገን? አቤት አዎ የሚለምንልን ያስፈልጋል። እስከ መቼ ነው ኢትዮጵያውያንን የማትምራቸው የሚል መልአክ ያስፈልገናል። እኛ እስራኤል የሚለምንላቸው መልአክ በእግዚአብሔር ፊት የሚቆምላቸው መልአክ አገኙ። ቅዱስ ሚካኤልን አገኙ። እስከ መቼ ነው? 70 ዓመት ከሆነ አለ። ኋላ እግዚአብሔር አሁን በምህረት ተመልሻለሁ አለ። ወደ ሀገራችን ወደ ኢትዮጵያ እግዚአብሔር በምህረት ይመለስልን። እንመለስ። ዛሬ ቅዱስ ሚካኤል ምን ያደረገበት ነው? ሰፊ ታሪክ አልተረክም፣ ባጭሩ ነው የምጠቁማችሁ። በቆየንበት ስፍራ ስንማማር ስለቆየ እንግዲህ በዋናነት ሁለት ነገሮችን በዋናነት ቅዱስ ሚካኤል የሰራበት ነው። አንደኛ የባህራንን ሞት ወደ ሕይወት የቀየረበት ነው። የሞቱን ደብዳቤ ወደ ሕይወት የቀየረበት ቀን ነው። ሁለተኛ አፎሚያ የተባለች ደግ ሴት እግዚአብሔርን የምትፈራ ሰውን የምታፍር በስርዓት በአገባብ የኖረችዋን ይችን አፎሚያ የተባለችን ሴት የተራዳበት ከሰይጣን ከዲያብሎስ እጅ ነጥቆ ያወጣበት ሊገላት ሊያንቃት የተነሳውን ዲያብሎስን በመስቀል የቀጠቀጠበት ድንቅ ቀን ነው። በቤተ ክርስቲያናችን ዛሬ የሚታሰበው ለባህራንና ለአፎሚያ የቆመ የመላእክት አለቃ ቅዱስ ሚካኤል ለሁላችንም ይቆመልን። አሜን። አሁን በየቦታው የመልአኩን በዓል ስናከብር ቆይተናል። ኦርቶዶክሳውያን መላእክትን ያመልካሉ። ቅዱስ ሚካኤልን ለማምለክ ተሰበሰቡ የሚሉ ነገሮች አሉ። ወገኖቼ እኛ መላእክትን አናመልክም። የኛ አምላክ ማን ነው? እግዚአብሔር። ስሙን ጥሩት። አምላካችን ማን ነው? እግዚአብሔር። ቅዱሳን መላእክትን እግዚአብሔር ስላከበራቸው እናከብራቸዋለን እንጂ እኛ እናመልካቸው። ግን አንዳንዶች ያዋቂ አጥፊ በመሆን አንዳንዶቹ ባለማወቅ ይሄው ሚካኤልን ለማምለክ ተሰበሰቡ። አሁን ከተማይቱ ዛሬ እግዚአብሔር ከላይ ከሰማይ ሲመለከታት ልዩ ነበረች። የካ ሚካኤል፣ አዲሱ ሚካኤል፣ ሴምሴ ሚካኤል፣ ጎላ ሚካኤል ስንቱን ልተርከው? ትንሽ ትልቁ ወገኖቼ ነጭ ለብሶ ወደ ቤቱ ገብቶ እግዚአብሔርን ሲያመልክ ቅዳሴውን ሲያስቀድስ በዓሉን ሲያከብር ለእግዚአብሔር ክብር ሲዘምር እግዚአብሔር ከሰማይ ሆኖ ሲያያት ከተማይቱ ምድሪቱ ምን ትመስል ነበረ? በእውነት እኔ በምሰራበት ዘመን ሁሉ የእኔ ገንዘብ ይሆናሉ ተብሎ ስለተጻፈ ይህ ዘመን እግዚአብሔር የሚሰራበት ዘመን ስለሆነ ወጣቱም ወደ ቤተ ክርስቲያን ገባ። አዎ በእድሜ ገፉ አባቶች እናቶችም ወደ ቤተ ክርስቲያን ገቡ። ሕፃናትም ወደ ቤተ ክርስቲያን ገቡ። በዓሉን ጠጠር መጠያ እስኪጠፋ ድረስ ድንቅ በሆነ መልኩ አክብረናል። የረዳንን እግዚአብሔር በእውነት ከፍ አድርጉና አመስግኑት። እግዚአብሔር የተመሰገነ ይሁን። የተሰበሰብነው ቅዱስ ሚካኤልን ለማክበር ነው እንጂ ለማምለክ አይደለም የተሰበሰብነው። ኦርቶዶክሳውያን እባካችሁ ስትጠየቁ አስረግጣችሁ መልሱ። የማያሳፍር እምነት ይዛችሁ አትፈሩ። ሐዋርያው የሚያሳፍረውን ለይተን እንወቅ፣ በወንጌል አላፍርም ነው ያለው ቅዱስ ጳውሎስ። መላእክትን ማክበር ወንጌል ነው። ምናመልከው እኛ እግዚአብሔርን ነው። መጽሐፍ ምን አለ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ፣ እሱን ብቻ አምልክ፣ ከሱም ጋር ተጣበቅ ነው የሚለው ዘዳግም 6 ቁጥር 4 ላይ ቃሉን አስተውሉት። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር ስንት ነው? አንድ ነው። አንድ ነው እግዚአብሔር። የምናመልከው እኛ ኦርቶዶክሳውያን አንዱን እግዚአብሔርን ነው።
ብዙ አማልክት የለንም። አንዳንዶች ባለማወቅ ኦርቶዶክሳውያን አማልክቶቻቸው ብዙ ናቸው። ድንግል ማርያምን ያመልኳታል፣ ቅድስት አርሴማን ያመልኳታል። ከጻድቃን መካከል አንዱን እየጠሩ ተክለ ሃይማኖትን ያመልካሉ፣ ገብረ መንፈስ ቅዱስን ያመልካሉ። ከመላእክት እየጠሩ ቅዱስ ሚካኤልን፣ ቅዱስ ገብርኤልን ያመልካሉ ይሉናል። ለአንዳንዶች እንደሚመስል እኛ መላእክትን አናመልክም። ለአንዳንዶች እንደሚመስል ጻድቃን ሰማዕታትን አናመልክም። እኛ የምናመልከው እግዚአብሔርን ነው። አመስግኖት፣ ክብር ምስጋና ለስሙ። እሱ ነው የምናመልከው፣ ሌላ አምላክ የለንም። አምላካችን አንድ። አምላካችን ስንት ነው? አንድ ነው። ስለዚህ እናከብራለን። ለምን? መጽሐፍ ክብር ለሚገባ ሁሉ ምን ስጡ ስለሚል ክብር ስጡ። ሮሜ 13 ቁጥር 7 ላይ ክብር ለሚገባው ክብርን ስጡ ይላል። አንድ ቃል ተናግሬ መልእክቴ ይጠቀልላል። ሚካኤል አንድ ነው። እንግዲህ እዚህ ሲመተው ሚካኤል ሚካኤል ይላሉ። የካ ሚካኤልም ሄደው ሚካኤል ሚካኤል ይላሉ። የማንን ጸሎት ነው የሚሰማው ሚካኤል? ሚካኤል ፍጡር ነው። አንድ ቦታ ነው መገኘት የሚችለው፣ ሌላ ቦታ መገኘት አይችልም። እዛም ያለው አገር ውስጥም አገር ውጭም ያለው ሚካኤል ሚካኤል ድረስልኝ፣ አማለኝ፣ እንዲህ አድርገኝ ብሎ ይጠራል። እንዴት ነው ሚካኤል ሁሉም ቦታ መድረስ የሚችለው ብሎ የሚናገሩ ሰዎች፣ አሁን ሚካኤል ፍጡር ነው እናውቃለን፣ ፈጣሪ ነው አላ። ነገር ግን ሚካኤል ፍጡርም ቢሆን አንድም ቢሆን እንደ እግዚአብሔር በአንድ ጊዜ በሁሉ ቦታ ቅዱሳን መላእክት ይገኛሉ ብለ ቤተክርስቲያን አታስተምርም። እንደዚህ አይነት አስተምሮ ያለ በደም አድርጋችሁ ሰው ቅዱሳን መላእክት እንደ እግዚአብሔር በአንድ ጊዜ በሁሉም ቦታ በምላት በስፋት በርቀት ይገኛሉ የሚል ትምህርት የላት። ከአንድ ቦታ ወደ ሌላ ቦታ ሲሄዱ ከዛ ቦታ ሊታጡ ይችላል። ምንድነው ቤተክርስቲያኗ የምትለው? በተሰጣቸው ጸጋ አንድ ቦታ ላይ ሆነው ሌላ ቦታ የሚጸለየውን ጸሎት ይሰማሉ፣ የሚሰራውን ስራ ያውቃሉ ነው የምትለው ቤተክርስቲያን። በደም አድርጋችሁ ስሙ። እግዚአብሔር በሁሉም ቦታ በምላት በስፋት በርቀት አለ። እግዚአብሔር የሌለበት ቦታ የለም፣ የማይኖርበትም ቦታ የለም። እሱ ቦታን ይወስናል እንጂ እግዚአብሔርን ቦታ አይወስነው። መላእክት በቦታ የተወሰኑ ናቸው፣ ምንም ጥርጥር የለውም። ይህን እናውቃለን። ከአንድ ቦታ ወደ ሌላ ቦታ ሲሄዱ ይታጣሉ። አሁን ልክ ነው፣ ይታጣሉ። ታዲያ ምንድነው ሚስጥሩ? ባሉበት ቦታ ሆነው ግን ሌላ ቦታ የሚጸለየውን ጸሎት ይሰማሉ፣ ሌላ ቦታ የሚደረገውን ነገር ያውቃል። እንኳን ቅዱሳን መላእክት አሁን እኔ እዚህ ቆሜ ማስተምረውን ትምህርት በዓለም ላይ እቺ ትንሿ ሞባይል ታስተላልፋል። ሰው የሰራት ሞባይል፣ ሰው የፈጠራት ሞባይል፣ ሰው ያበጃጃት ሞባይል አሜሪካ ሆኖ የሚሰሙ ይናል፣ አውሮፓ ሆኖ የሚሰሙ ሰዎች አሉ። አንተ ሰው የሰራው ነገር እንዲህ ርቀት መሄድ ከቻለ እግዚአብሔር የፈጠራቸው ደግሞ ጸጋውን የሰጣቸው ቅዱሳን መላእክት አንድ ቦታ ሆነው ሌላ ቦታ የሚጸለዩን ጸሎት ለምንድን ነው የማያውቁት? ኢዮብ 1 ቁጥር 6 ላይ እንዲህ የሚል ቃል ተጽፏል። የእግዚአብሔር ልጆች መጡና በእግዚአብሔር ፊት ቆሙ። ሰይጣንም መጣና በመካከላቸው ቆመ። ሰይጣንም ከወዴት መጣ ብሎ እግዚአብሔር ጠየቀው። ሰይጣን ሲመልስ ምን አለ? ዓለምን ሁሉ ዞርኳት አለ። ዓለምን ሁሉ ምን አልኳት? ሰይጣን የተጣለው ሰይጣን፣ የተወረወረው ሰይጣን፣ የተዋረደው ሰይጣን የሰው ልጆችን ለማሳት ዓለምን ሁሉ መዞር ከቻለ እነ ቅዱስ ሚካኤል እኛን ለመጠበቅ ለመታደግ እንዴት ነው ዓለምን ማይዞሩ? ግቡና አንብቡት። ኢዮብ 1 ቁጥር 6 ሰይጣን ዓለምን ሁሉ ዞርኩ አለ። ዓለምን እኮ የሚዞረው እኛን ከጽድቅ ሊያወጣን ነው፣ ከሃይማኖት ሊያወጣን ነው፣ ከክርስትና ሊያወጣን ነው፣ ከቤተ ክርስቲያን ሊያወጣን ነው። ሰይጣን ዓለምን ይዞራል። ቅዱስ ሚካኤል ቅዱስ ገብርኤል ደግሞ እኛን ሊጠብቁ ዙሪያችን ሁላችንን ይዞሩናል። ክብር ምስጋና ለአምላካችን ለእግዚአብሔር። ነቢዩ ኤልሳ በኢየሩሳሌም ሆኖ በሶርያ ቤተ መንግሥት ውስጥ የሚመከረውን ምክር ያውቅ እንደነበረ ማለት ቅዱሳን መላእክት በዛ መንገድ ነው የሰውን ጸሎት ቅድመ እግዚአብሔር መደረስ። እዛ ሁለተኛ ነገሥት ምዕራፍ 6 ቁጥር 8 ላይ የተመዘገበ ቃል ነቢዩ ኤልሳ በኢየሩሳሌም ሆኖ ዛ ሶርያ ከኢየሩሳሌም ጋር በምትዋጋበት ዘመን
ቤተ መንግሥት ውስጥ የሚማከሩትን ምክር ባለበት ቦታ ሆኖ ከተሰጠው ጸጋ የተነሳ ያውቅ ነበረ። በዚህ በኩል መጥተዋል፣ በዚህ አምልጧቸው እያለ ለእስራኤል ንጉሥ ነቢዩ ኤልሳዕ ነገራቸው ነበር ተብሎ ተጽፏል። ስለዚህ ቅዱስ ሚካኤል፣ ቅዱስ ገብርኤል ባሉበት ቦታ ሆነው ሌላ ቦታ የሚሰራውን ያውቃሉ። እንደገና ደግሞ ጸሎትንም ይሰማሉ። ከክፉ ነገር ሁሉ ያዳነኝ መልአክ ቅዱስ ሚካኤል ባህራንን ከክፉ ነገር እንዳዳነ፣ አፎምያን ከክፉ ነገር እንዳዳነ እኛንም ከክፉ ነገር ያድነን። አሜን። ለባህራን፣ ለሕዝበ እስራኤል፣ ለዳንኤል፣ ለአፎምያ የቆመ የመላእክት አለቃ ቅዱስ ሚካኤል ለሁላችንም ይቆምልን። አሜን። የዛሬ ዓመት ከቁጥር ሳያጎልን ሁላችንን ጠብቆ የልባችንን መሻት የልባችንን ሐሳብ ፈጽሞልን ቅዱስ ሚካኤል ቆመን ለማመስገን ለመመስከር እንድንበቃ አምላካችን እግዚአብሔር ለሁላችንም ይፍቀድልን። የሁላችንን መጨረሻ እግዚአብሔር ያሳይ።